ሰላም ጤና ይስጥልኝ። እንዴት ናችሁ? ዛሬ 27ኛ ክፍላችንን ይዘን መጥተናል። ኤግዚት ኤግዛም እንዲሁም ለሲኦሲ ተፈታኞች የሚሆኑ ጥያቄዎችን ሜዲካል ላይ፣ ሌሎች ኮርሶች ላይ ፔዲያትሪክስንም ዛሬ ያካትታል። እነሱ ላይ ቤዝ አድርገን ጥያቄዎችን ይዘን ቀርበናል። ለዚህ ቻናል አዲስ የሆናችሁ ወይም ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ ለሌሎች ደግሞ እንዲዳረስ ኮሜንት አድርጉ፣ ብሎም ደግሞ ሼር ማድረጋችሁን እንዲሁም ደግሞ ሊሰራላችሁ የሚፈልጓቸው ነገር ኮሜንት ዲስክሪፕሽን ላይ ተጻፏቸው። እነዛ ለኛ እንደ ሞቲቬሽን ቆጥራቸዋለን። ስለዚህ ዛሬ በ27ኛ ክፍል ተገናኝተናል። ከዚህ ቀደም ብዙ ቪዲዮዎችን ሰርተናል። ፋንዳሜንታል ፕራክቲካል ኩዌሽኖችን ሰርተናል። ሊደርሺፕ ላይ ጥያቄዎችን ሰርተናል። እንዲሁም ሌክቸሮችን እንጂ በእነዚህ ብቻ የተወሰነ አይደለም። 27ኛ የምንለው ከዚህ አንጻር ነው እንጂ ሌሎች ቪዲዮዎች በብዛት ተሰርተዋል። ስለዚህ እነሱንም እየገባችሁ ራሳችሁ ማዘጋጀት ትችላላችሁ። ወደኋላ መለስ እያላችሁ ሪቫይዝ ማድረግ ትችላላችሁ። ሰው ለዛሬ ያዘጋጅናቸውን ጥያቄዎች እያንዳንዳቸውን እንቀጥላለን ማለት ነው። የመጀመሪያው ጥያቄ the 6 years old child with that in the ኤክስ ሪጅንስ ኤክስ ሪጅን የሚባል ላይ ፕሬዘንት ዊዝ ኢንተርሚተንት ሃይ ፌቨር የሆነ ወይም ደግሞ ኢንተርሚተንት የሆነ ፌብራይል። እንግዲህ ስለ ፌቨር ወይም ደግሞ ስለ ሰውነት ሙቀት ስናወራ የተለያዩ ክላሲፊኬሽን አይታችኋል በተለያዩ ኮርሶች ላይ። ስለዚህ ከነዛ ውስጥ የትኛው ኢንተርሚተንት የሆነ ፌብራይል የሆነ በሽተኛ ላይ መጣ። ስለዚህ ዊዝ ቺሊንግ አለው ኤንድ ስዊቲንግ አላቸው። ሲቪር የሆነ ስዊቲንግ ፎር 3 days ለሶስት ተከታታይ ቀናት እንደዚህ አይነት ስሜት አለው ማለት ነው። ሶ ዚስ ማዘር ሳይ ዘማዘር ሳይዝ እናትየዋ እንደምትለው ምን አለች? ዳት ኢን አራውንድ አወር ሆምስ ወይም ደግሞ ወደ ቤታቸው አካባቢ ሳይዛት ሞስኪቶ አር ኮመን ኢን ዘር ሆምስ ዊዝ አክሽን ሹድ ቢ ዊች አክሽን ሹድ ቢ ዳት ነርሱ ቴክ ፈርስት። ሶ 6 years old ያለው ህፃን ልጅ ዊዝ intermittent febrile መጀመሪያ intermittent fever ስንል the patient of febrile with that the body temperature has peak that should have greater than 39 severe for several hours ለተወሰኑ ቀናት ወይም ደግሞ የተወሰኑ ሰዓታቶች ከዛ return to the normal ግን እንትን የሚለው ነገር return to the normal ወደ ኖርማል የመመለስ እድል አለው። ኢንተርሚተንት የሚባለው ፌብራይል ማለት ነው። ሶ አሁን ለምሳሌ ላደር ሾው የሚባል ይሄ ላደር አይነት ከሆነ አብዛኛው ለታይፎይድ ፌቨር ወይም ደግሞ ለእንደዚህ አይነት በሽተኞች ነው። ነገር ግን ኢንተርሚተንት ማለት አንድ ጊዜ ወጣ ይሄ የሚደጋገም ማለት ነው። አንድ ጊዜ ኖርማል ይሆናል ኤፒሶዱ፣ አንዴ ኖርማል አንዴ አብኖርማል የሚሆን አይነት ሙቀት ነው ያለው። ሶ እንደዚህ አይነትና ቺሊንግ አለ፣ ማንቀጥቀጥ አለ፣ ስዊቲንግ አለው፣ ያልበዋል። ሶ ዘማዘር ሳይዛት ሞስኪቶ አር ኮመን ኢን ዘር ሆም በቤታችን አካባቢ የወባ ትንኝ ወይም ደግሞ ትንኞች ይኖራሉ። ስለዚህ እንደ ጤና ባለሙያ ወይም ደግሞ እንደ ነርስ እንደ ኬር ፕሮቫይደር ምንድን ነው መጀመሪያ ማድረግ ያለ? ኤ ጊቭ አንቲ ማላሪያ ሜዲኬሽን፣ ቢ ሴንድ ቱ ቻይልድ አት ሆም ዊዝ ፓራሲታሞል ወይም ደግሞ ፒሲኤም፣ ፐርፎርም ራዳስ ራፒድ ዳያግኖሲስ ቴስት አርዲቲ የሚባለው ፎር ማላሪያ፣ ሪፈር ቱ ቻይልድ አስ ሳይካትሪክስ ዲፓርትመንት። የትኛው ነው የሚሆነው? ስለዚህ አሁን በጣም አንደኛ ኢንተርሚተንት ራሱ አንዱ አመልካች ነው። ይሄ ኢንተርሚተንት ዋና መንገዶቹ አንዳንድ ይሄ ማላሪያ፣ ሴፕሲስ፣ ቱበርክሎሲስ፣ ካላዛር፣ ኢንዶካርዳይተስ፣ ሪላፕሲንግ ፌቨር ዋና ምልክቶች ናቸው። የማን ይሄ የኢንተርሚተንት። ስለዚህ ከነዚህ ውስጥ ማን አለ? ማላሪያን ሰስፔክት ልታደርጉ ትችላላችሁ ወይም ፕሪዲክት ልታደርጉ ትችላላችሁ። ሰብጀክቲቭ እና ኦብጀክቲቭ ዳታዎችን ሰብስባችኋል። ከዛ ዲያግኖስ ስታደርጉ ወደ ማላሪያ መቅረብ። ስለዚህ መልሳችን ምን ይሆናል? ፐርፎርም ራፒድ ዲያግኖሲስ ቴስት አርዲቲ በመስራት ማላሪያ። አሁን ለምሳሌ ፈርስት ኦፍ ጊቭ አንቲ ማላሪያ ይሁን አይሁን ሳታውቁት ይረዳችኋል ላብራቶሪ ኢንቨስቲጌሽናችሁ። ስለዚህ አንቲ ማላሪያ መስጠት ያውም ለ6 ዓመት ህፃን ልጅ ኖት ሪከመንድ አይደረግም። በፓራሲታሞል ብቻ ሰውየውን አንደርላይን ኮዙን ማከም አንችልም። ነገር ግን ማኒፌስቴሽኖቹን ልናከማቸው እንችላለን። ሪፈር ሳይካትሪክስ ዲፓርትመንት አያስፈልግም። ስለዚህ መልሳችን የሚሆነው ምንድነው? ሲ ላይ ያለ ይሆናል ማለት ነው። ሁለተኛ which vaccine given at birth according to ኢትዮጵያን ኢፒአይ በኢፒአይ ኤክስፓንድ ፕሮግራም ኦን ኢሚናይዜሽን ላይ ኤክስፓንድ ፕሮግራም ኢሚናይዜሽን ላይ ስኬጁል ሲደረግ አት በርዝ ላይ የሚሰጠው የትኛው? ኤ ፔንታቫለንት፣ ቢ ቢሲጂ ኤንድ ኦፒቪ 0፣ ሲ ሚዝል፣ ዲ ቴታነስ ቶክሶይድ ወይም ቲቲ የምንለው። እያንዳንዳቸውን እንዴ ለምሳሌ ፔንታቫለንት የሚሰጠው አብዛኛው ፔንታቫለንት 1 2 3 የሚሰጠው 6ኛው 10ኛው እና 14ኛው ዊክ ላይ ነው። ስለዚህ ኤክስክሉድ ይሆናል ማለት ነው።
ቢ ቢሲጂ ኤንድ ኦፒቪ። ስለዚህ መልሳችን ይሄ ነው ቢሲጂ ፎር ዳት ፕሪቬንሽን ኦፍ ዳት ቱበርክሎሲስን ለመከላከል አትበርዝ ላይ ይሰጣል። ወይም ደግሞ አትበርዝ ላይ ካልተቻለ እስከ 6ኛው ሳምንት ድረስ ሌት ሊያደርግ ይችላል ማለት ነው። ኦፒቪ ዜሮም እንደዛው ሌላ ቫይታሚን ኬ ሌሎቹ ነገሮች እና ኒውቦርን ኬ ልንሰራ ይችላል አትበርዝ ላይ። ስለዚህ እነሱን የምንሰራው ሚዝል አብዛኛው የሚሰጠው ወይ አብዛኛው ሳይሆን የሚሰጠው 9ኛው መንዝ ላይ ወይም ደግሞ 15ኛው ዊክ ላይ እና 9ኛው ወር ላይ ነው የሚሰጠው ማለት ነው። ስለዚህ መጀመሪያ ሌሎቹን እንመለስ። ለምሳሌ ፒሲጂ ተመለሰን፣ ኦፒቪን አትበርዝ ላይ፣ ፔንታቫለንት ደግሞ 10ኛው ነው 6ኛው 10ኛው 14ኛው ዊክ ላይ ነው አልነን። በዛው ለንገራችሁ ፒሲቪ የሚባሉ አሉ። ኒሞኮካል ዲዚዝ የምንከላከል 6ኛው 10ኛው ላይ ነው። እዚህም ሮታ ቫይረስ ወይም ደግሞ ሮታ የምንሰጠው 6ኛው እና 10ኛው ዊክ ላይ ነው የምንሰጠው ማለት ነው። ነገር ግን ሌላ አንድ ተጨማሪ አይፒቪ ይባላል። በኢንጀክሽን እንደ የፖሊዮ ኢንጀክሽን ነው። ይሄኛው 14ኛው ዊክ ላይ እንሰጣለን። ሚዝል በሁለት ተከፍሏል። ድሮ በአንድ ጊዜ ሚዝል ዋን ላይ 9ኛው መንዝ ላይ እንሰጣለን ማለት ነው። ከዛ በኋላ ደግሞ 15ኛው መንዝ ወይም ደግሞ ዓመት ከ3 ወር ምናምን አካባቢ ላይ እንሰጣለን ማለት ነው። አሁን ከዚህ ውስጥ የአትበርዝ ላይ የሚሰጠው በኢትዮጵያን ኤፒአይ አኮርዲንግ ቱ ለምን በሌሎች ዓለም ላይ ስለሚለያይ ነው። ስለዚህ ቢ ይሆናል መልሳችን ማለት ነው። 2 years old child with ዲሃሪያ ሲቪየር ዲሃይድሬትድ ሆኗል ወይ? ስለዚህ ዲሃይድሬሽን የመጣው ሪሌትድ ቱ ዲሃሪያ ነው ማለት ነው። ምክንያቱም ዳት ሎስ ኦፍ ኤሌክትሮላይት ኤንድ ፍሉድ በሰውነታቸው ውስጥ ያለው ኤሌክትሮላይት እና ፍሉድ በመውጣቱ ምክንያት ዲሃይድሬትድ ሆኗል። which is preferred treatment oral rehydration therapy ወይም ORS የምንለው encourage breastfeeding only intravenous ringer lactate that's plain waters and sugar። ስለዚህ አሁን ይሄ ሲቪየር የሆነ ዲሃይድሬትድ ሆኗል። ሲቪየር ለሆነ ዲሃይድሬትድ ኦራል ሪሃይድሬሽን ኤንድ ብረስት ፊዲንግ ይሄኛው አንደኛው ሲቪየር ዲሃይድሬትድ የሆኑ በሽተኞች አንኤብል ቱ ሰክ ማድረጉም አይችሉም። ምናልባት 2 ዓመት ላይ የመጥባት እድል ሊኖራቸው ይችላል። ኦራል ሪሃይድሬሽን ላይ ወሰዱ ብትላቸው ኮማተስ ናቸው። ሲቪየር ዲሃይድሬትድ የሆነ ሰው አብዛኛው ሎስ ኮንሽስነሱ በጣም ሊወርድ ይችላል። ምናልባት ኮማ ውስጥ ሙሉ በሙሉ ባይገባ፣ ነገር ግን እንደዚህ አይነት ካራክተሪስቲክ ሊኖራቸው። ስለዚህ የሚመከረው ኢንትራቬነስ ፍሉድ ነው። በተለይ ሬንገር ላክቴት የተሻለ ነው ሌሎቹ ሶሉሽኖች የተሻለው ሬንገር ላክቴት ወይም is more preferable for this severe dehydration። ስለዚህ መልሳችን ሲ ይሆናል ማለት ነው። the key symptom of measles የሚዝል ኪ ሲምፕተሞች የሚባሉት ምን ናቸው? ኪ ሲምፕተም የምንላቸው የመጀመሪያው ፓራቶይድ ግላንድ ስዌሊንግ ፓራቶይዳል ግላንድ ስዌሊንግ የሚሆነው ሚዝል ሳይን ሲምፕተም አይሆንም። ለመምፕ ይሄ ለሚሆን ጆሮ ደግፍ ወይ ምናምን የምንለው እንጂ ለሚዝል አይሆንም። ፎቶፎቢያ ኤንድ ኮፕሊክ ስፖት የሚባሉት አለ። ጃውንዲስ፣ ቦዲ ብለዲ ዲሃሪያ። ስለዚህ እያንዳንዱ ይሄ ፎቶፎቢያ እና ኮፕሊክ ስፖት አንደኛው የሚዝል ሳይን ሲምፕተም ወይም ኪ ሳይን ወይም ካርዲናል ሳይን ከሚባሉት አንደኛው ፎቶፎቢያ ናቸው። ላይትን ይፈራሉ እና ኮፕሊክ ስፖት አላቸው። ይሄ ጉንጫቸው አካባቢ ላይ ምን አለ ዶት ዶት የሚመስል አይነት ይፈጥራል። ስለዚህ ዋና ምልክታቸው ይሄ ነው ማለት ነው። የህፃናቶች ላይ አዳልቶች ላይ ይፈጠር እድል አለው። አንድ ጊዜ ከያዘን ግን ሁለተኛ የመያዝ እድል። ጃውንዲስ የሄፓታይተስ ምልክት ነው እንጂ የዚህ ሊሆን አይችልም፣ ወይም ደግሞ የሊቨር ዲዚዝ ምልክት ነው። ብለዲ ዲሃሪያ አብዛኛው ሲድ ኤንድ ዲዘንተሪ ወይም ደግሞ ጃይ ኢንፌክሽን ካለ ነው። ስለዚህ መልሳችን የሚሆነው ምንድነው? ቢ ላይ ያለ ይሆናል ማለት ነው። አምስተኛው 22 years old woman come to the health center for HIV testing. Test result is positive. She is visible, nervous and refuse to talk. What is the most appropriate nursing response? 22 ዓመት ያለች ወጣት ልጅ ወደኛ ሕክምና ተቋም መጣች for HIV testing. that test result positive. ቴስቱ ሲታይ ምን ሆነ? ፖዚቲቭ ሆነች። ሺ ኢዝ ቪዚብል ነርቨስ። ያው መቼም ኤችአይ ፖዚቲቭ ተብሎ እንደዚህ አይነት ነገሮች ኮምፕሌን ይኖራል። ስለዚህ ቪዚብል የሆነ ነርቨስ እና ሪፊውዝ አልማውራት አልፈለገችም። በጣም ተጨናንቃለች ወይም ደግሞ ሪቴብል ናት። which most appropriate nursing so ነርስ ምንድነው? ignore her reaction and call the next client። ይሄ wrong። ይሄ ለማንኛውም በሽተኛ እንኳን አይደለም እንደዚህ አይነት ለሆነ በሽተኛ ለኤኒ ሰዎችን መሆን ያለበት ኢምፓቲ ነው። ሲምፓቲ መሆን አይጠበቅም። ነገር ግን ኢምፓቲ ኤንድ ሪስፔክት ፉል የሆነ ኬር መስጠት አለብን ማለት ነው። ስለዚህ ኢግኖር ማድረግ የለብንም። ስኮልድ ሃርት ሪስክ ኦፍ ቢሄቪየር ይሄን ኢዝ ኖት ሪከመንድ ፕሮቫይድ ፖስት
ቴስት ካውንስሊንግ ዊዝ ኢምፓቲ ኤንድ ኢሞሽናል ሰፖርት ዲ ቴል ሄር ሪተርን ቱ አፍተር። አሁን ይችን ነርቨስ የሆነች እናት ወይም ደግሞ ነርቨስ የሆነች ሴት ወደ ቤትሽ ሂጂ ብንላት አስቡት የምትወስዳቸው አክሽኖች ሊኖሩ ይችላሉ። በራሷ ላይ እስከመወሰን ልትደርስ ይችላል። ስለዚህ ነርቨስ የሆነም ሰው መጀመሪያ ማረጋጋት፣ ያ ምን ይባላል? ፕሮቫይድ ፖስት ቴስት ካውንስሊንግ ይባላል። ውጤቱ ምንም ይሁን ምንም ፖስት ቴስት ካውንስል ይደረጋል። ፕሪቴስት ካውንስል እንደሚደረገው ሁሉ ፖስት ቴስትም ይደረጋል። ስለዚህ ማድረግ ያለብን ኢምፓቲ ኢሞሽናል ሰፖርት እያደረገን ምን ማድረግ አለብን? በሽተኛችን ማረጋጋትና ራሷ እንድትሆን ማድረግ ያስፈልጋል ማለት ነው። ወደ ቤቷ መሄድ ትክክል አይደለም፣ ኢግኖር ማድረግ ትክክል። ስለዚህ መልሳችን ሲ ይሆናል ማለት ነው። ዱሪንግ ሩቲን ስኩል ሄልዝ ቪዚት ኢን ኤክስኤክስ የሚባል ስኩል ሄልዝ ላይ ቪዚት ሲደረግ ሜኒ ቺልድረንስ አር ፋውንድ ሃቭ አብዶሚናል ዲስኮምፎርት ማልኑትሪሽን ኢቺንግ አነስ አት ናይት። ምናለ አብዶሚናል ዲስኮምፎርት አላቸው፣ ማልኑሪሽድ ናቸው፣ አንደርዌይት ናቸው፣ ኢቺንግ አላቸው። መቼ? አትናይት ላይ ወይም ደግሞ ላይት ናይት ምን አላቸው? ኢቺንግ አላቸው። ዊች ሞስት ኢፌክቲቭ ኢሚዲየትሊ ኢንተርቬንሽን ምንድነው ልታደርጉ የምችሉት? ኤ ሪፈር ዘ ቻይልድ ዊዝ ኢቺንግ ቱ ሜንታል ሄልት ስፔሻሊስት። ቢ ጊቭ ሜቤንዳዞል ቱ ኦል ኢፌክቲቭ ችልድረንስ አፌክትድ ችልድረን። ሲ ኢንካሬጅ ሞር ፉድ ኢንቴክ። ዲ ቴል ዘም ዳት አቮይድ ስፓይስ ፉድ። የትኛው ነው የሚሆነው? ስለዚህ ይሄ አብዶሚናል ዲስቴንሽን፣ ማልኑትሪሽን፣ ኖክቹራ ፕሪን አናል ኢቺንግ ኢዝ ኤ ክላሲካል ሳይን ኦፍ ኢንተስታይናል ዋርም ናቸው። ወይም ደግሞ ኢንተስታይናል ዋርም ምንድናቸው? ካርዲናል ሳይን ናቸው ወይም ደግሞ ክላሲካል ሳይኖች ናቸው ማለት ነው። በተለይ ስፔሻሊ ፒኒዋርም የምንላት በተለይ ሬትርቱ ሶይል ትራንስፈር በሶይል ትራንስሚሽን ያላቸው ወይም ከአፈር ጋር ተያይዞ የሚመጡ ነገሮች ለዚህ በተለይ ህፃናቶች አፈር ምናምን የመጫወት እድል ስላላቸው ይሄ ኢንተስታይናል ዋርሞች አኳሪ ማድረግ እድላቸው ከፍተኛ ነው ማለት ነው። ስለዚህ ምንድን ነው የምናደርገው? ሪፈር ማለት ኤስኮም ምንም ለዚህ ሪፈር አያስፈልገውም፣ ባለበት ማከም ይቻላል። ኢንከሬጅ ሞር ፉድ ኢንቴክ ልክ ነው፣ ማኑሪሽድ የሆኑትን ማከም ይቻላል። ነገር ግን ማኑሪሽድ የሆነው አይደለም አንደርላይን ኮዙ። መጀመሪያ አንደርላይን ኮዙ መታከም አለበት፣ ከዛ ኑሪሽድ ማድረግ ተገቢ ነው። ቴል ዛም አቮይድ ስፓይስ ፉድ፣ ይሄ ቅመማ ቅመም ያላቸው ምግቦች እንዳይመገቡ ማድረግ ምንም ከዚህ ጋር ሪሌት የማድረገው ነገር የለም። ስለዚህ መልሳችን የሚሆነው ቢ ሜቤንዳዞል ቱ ኦል አፌክት ችልድረንስ። ለምንድን ነው ሜቤንዳዞል የምንሰጠው? ሜቤንዳዞል ምንድነው? ብሮድ ስፔክትረም አንቲ ሄልመንትስ ሜዲኬሽን ነው የሚባለው። ሜቤንዳዞል አንቲ ሄልሜንትስ፣ ብሮድ ስፔክትረም አንቲ ሄልመንት ወይም ደግሞ የሆድ ትላትል ብሮድ ስፔክትረም ነው የሚባለው። ስለዚህ ማሲፍ ይሄ ዲዋርም ማድረግ ያስፈልጋል። ኢትዮጵያ ውስጥ ይሄ በደንብ ይደረጋል። ዳትስ ዲዋርም መደረግ፣ ዋርምን ዲዋርም ማድረግ አንደኛው ካምፔን ወይም ደግሞ ፓኬጅ ወይ ፕሮግራም ነው ማለት ነው። ስለዚህ መልሳችን የሚሆነው ቢ ጊቭ ሜቤንዳዞል ኦል አፌክትድ ቻይልድስ። ዊዝ ዘ ፎሎዊንግ ዲዚዝስ ኢንክሉዲንግ ኢትዮጵያን ኤክስፓንድድ ፕሮግራም ኢሙናይዜሽን። ኢፒአይ ላይ ከሚከተሉት የትኛውን የሚገባው? ታይፎይድ ነው፣ የሎ ፌቨር ነው፣ ፖሊዮ ነው፣ ኢንፍሉዌንዛ ነው። በትክክል መልሳችን የሚሆነው ፖሊዮ ነው። ሌሎች ኢትዮጵያ ውስጥ ነው፣ ሌሎቹ ላይ አለ፣ ታይፎይድ አለ፣ የሎ ፌቨር አለ። ግን ኢትዮጵያ ውስጥ አሁን ኢፒአይ ላይ ኢንክሉድ የሚሆኑት ፖሊዮ ነው። ፈርዘር ደግሞ ሄዳችሁ ሕክምና ወይም ደግሞ ሚኒስትር ኦፍ ሄልዝ ላይ በሚወጣቸው ጋይድላይኖች ላይ ከረንት ያለ ካለ ማየት ትችላላችሁ። ስለዚህ ለዚህ ዛሬ መልሳችን ሲ ይሆናል፣ ፖሊዮ። ዊች ዘ ፎሎዊንግ ዋተር ቦርን ዲዚዝ፣ ዋተር ቦርን የሆነው ዲዚዝ የትኛው ነው? ቱበርክሎሲስ ነው፣ ሚዝል ነው፣ ኮሌራ ነው፣ ኤች አይ ቪ። ቱበርክሎሲስ በድሮፕሌት ነው ወይም ደግሞ በድሮፕ ነው የሚተላለፈው። ሚዝል ዳትስ ስሩ ኮንታክት ነው ሊተላለፍ የሚችለው እዚህ ቫይራል። ኮሌራ ነው መልሳችን፣ ኮሌራ ነው ዋተር ቦርን። ኤች አይ ቪ ስሩ ኮንታክት ነው የሚተላለፈው። ስለዚህ መልሳችን የሚሆነው ምንድነው? ኮሌራ ይሆናል ማለት ነው። The patient diagnosed with leprosy complain of numbness or skin of lesion which nurse priority action። እንግዲህ ስለ ግጥ መልሱን ቀድመን ተናግረናል። ስጽፍ እንትን ስላልኩት ነው። so the patient with leprosy complain የሊፕረሲ ኮምፕሌን አለው። ከነዛ ውስጥ አንደኛው numbness አለ፣ ስኪን ሊዥን አለ። which nurse priority refer for MDT ወይም መልቲ ድረግ ቴራፒ የሚባል ነው ወይስ ፕሪስክራይብ አንቲፈንጋል advice is herbal medication ወይ ሜዲሲን ትራዲሽናል የሆኑ ሜዲሲኖች ማለት ነው። አፕላይ ቶፒካል ስቴሮይዳል ድረጎች ነው የምንሰጠው የትኛው ነው? ስለዚህ መልሳችን እዚህ ላይ ቀድሞ ስለተጻፈ ኤ ላይ ያለው ነው ማለት ነው። ሪፈር ፎር መልቲ ድረግ ቴራፒ የሚባለው
በነገራችን ላይ የዚህ ቻናል ቤተሰቦች ሰብስክራይብ ማድረጋችሁን እንዳትረሱ። ምክንያቱም ሰብስክራይብ ስታደርጉ አንደኛ እኛን ሞቲቬት ታደርጋላችሁ፣ ሁለተኛ ደግሞ የደወል ምልክቷን ስትጫት ኦል ካላችሁት ሁል ጊዜ የምንለቃቸው ቪዲዮ ይደርሳችኋል። በዚህ ቪዲዮ ወይም በዚህ ቻናል የምናዘጋጀው እንግዲህ ለሲኦሲ ወይም ለኤግዚት ኤግዛም ብቻ የሆኑትን ነገሮች አይደለም። በስነ ልቦና እኛም አውቀናቸው ለሌሎች መዳረስ አለባቸው ምናል ተማሪዎች እንዴት ማንበብ አለባቸው፣ ህይወታቸው እንዴት በዲሲፕሊን መምራት አለባቸው። ነገ ደግሞ የቢዝነስ ሀሳብ ስታስቡ ለምሳሌ ዩቲዩብ መስራት የምትፈልጉ የቋሚ ስራቸው አድርጋችሁ መስራት የምትፈልጉ ካላችሁ ከዛ ስለዛ ነገር ወደፊት እየሰራ እንለቃለን። ይህ ቻናል ከተከፈተ በትንሽ ወራቶች ውስጥ ምናልባት አሁን አለበት 4000 ምናምን በላይ እስከ 4400 እንደዚህ አካባቢ ላይ ደርሷል። ይህ ማለት በጣም ኮንሲስተንሲ ከሰራችሁ በየትኛው ሁኔታ ላይ ለውጥ እንደምታመጡ የሚያሳይ ነገር ነው። ስለዚህ ላይክ፣ ሰብስክራይብ እና ለሌሎች እንዲዳረስ ሼር ማድረጋችሁን አትርሱ። ምክንያቱም ምንም ይቆል አንዳንድ ጊዜ ሰዎች እንደዛ አለማድረጋቸው ጥቅም የሚያገኙ ይመስላችኋል። ነገር ግን ከዚህ ቪዲዮ የሚጠቀሙትን ነገር ከወሰዱ በኋላ ምንም አይነት ኮንትሪቢሽን አያደርጉም። ይሄ ማለት ንፉግነት ነው የሚሆን፣ ምክንያቱም ክፋት ስለሌለው ማለት ነው። ስለዚህ ጥቅም የሚያሳጣ ምናምን ቢሆን ሞር ለዛ ዋጋ መክፈል የለባችሁም። ነገር ግን ላይክ፣ ኮሜንት፣ ሼር ማድረጋችሁን አትርሱ። ይሄን ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። አንደኛ በአንድነትም እንድናድግ ያደርገናል። አንዳንድ ጊዜ የሌሎች ዓለም ውጭ ላይ ያሉትን ስናይ አንዱን ይዞት ነው የሚሄደው። እኛ ጋር ደግሞ ስናይ ከዛ ሰው የምንጠብቀው ነገር አለ። ግን እንደዚህ ሰብስክራይብ ማድረግ እንደዚህ አድርጉ ሲባል ልመና እኔ ብዙም እንትን የሚያስለምን ነገር የለም፣ ግን ቢሆን ጥሩ ነው የሚል ኮንሰፕት ነው ያለኝ። ስለዚህ ሊፕረሲ የክሮኒክ ኢንፌክሽስ ዲዚዝ ነው። ኬዝ ቫይረስ ማይክሮባክቴሪየም ሊፕሪ የሚባል ስኪን ላይ እና ፐሪፌሪያል ነርቭ ላይ፣ ሙኮሳ ላይ፣ አፐር ሬስፒራቶሪ ትራክ ላይ፣ አይናችን ላይ የሚከሰት ነው። ፐሪፌሪያል ነርቭን ይጎዳል፣ ስኪንን ይጎዳል፣ የሙኮሳ ላየሮችን ይጎዳል እና በጣም ኮንታጂየስ ነው፣ ይተላለፋል። በነገራችን ላይ በዘር ወይ በሆነ ነገር ሳይሆን የሚመጣው አብዛኛውን በተላላፊነት ባክቴሪያ ነው። ስለዚህ የሚሰጡት መድኃኒቶቹ ኮምባይን ተደርገው ነው። ለምሳሌ ሪፋምፒሲን፣ ዳብሰንስ የሚባሉ መድኃኒቶች ይሰጣሉ። ስለዚህ መልቲ ድረግ ሬዚስታንት ሪፈር ታደርጋላችሁ። በማንኛውም ቦታ ላይ አይታከሙ። በአካባቢው ያ በሽታ በሚበዛበት አካባቢ ለሊፕረሲ የሚሆን የህክምና ሴታፖች መንግስት ስታብሊሽ ያደርጋል። አይ ቲንክ እንደዛ ሰው እነዛን ቦታ ላይ ሪፈር ነው ማድረግ ያለብን እንጂ ዝም ብለን በአንቲባዮቲክስ ወይም ስቴሮይድ ድረግ በመስጠት ወይ አንቲፈንጋል መስጠት ወይም ሃርባል ወይም ደግሞ የትራዲሽናል ሜዲሲኖችን በመስጠት ላናድነው እንችላለን። ስለዚህ የተሻለ የሚሆነው መልቲ ድረግ ቴራፒ ወይም ደግሞ ቅድም እንዳልኳቸው እነ ሪፋምፒሲን ወይ ዳብሰንስ የሚባሉ መድኃኒቶችን እንሰጣለን ማለት ነው። ባክቴሪያ ነገር ግን በጣም እንትኑ ካለ ስቴሮይድ የሚሰጡበት ጊዜ አለ። Question number 10 መንዝ ኢንፋንት 9 መንዝ ፕሬዘንት ዊዝ አስ ካፊንግ ኤንድ ዲፊካልት ኦፍ ብሪዚንግ ምን አለው? ካፊንግ አለው፣ ዲፊካልት ኦፍ ብሪዚንግ አለው፣ ሶ ብሪዚንግ አለው። ሬስፓራቶሪ ሬቱ 58 ብሪዝ ፐር ሚኒት ነው። ቼስት ኢንዶሪንግ አለው። ኢትስ ኦብዘርቭ ስታደረጉት ደረቱ አካባቢ ስርጉድ ማለት ወይም ደግሞ ቼስት ኢንዶሪንግ የምንለው ዋዛስ ኮሬክት ክላሲፊኬሽን አኮርዲንግ ቱ አይኤምኤንሲአይ። አይኤምኤንሲአይ መጀመሪያ ምንድነው? ይሄ ኢንተግሬትድ ማኔጅመንት ኦፍ ኒዮናታል ኤንድ ቻይልድሁድ ያሉ ኬዞችን የምናከምበት በተለይ ቻይልድሁድ ኢልነስ ላይ ወይም ደግሞ ኢንክሉዲንግ ኦፍ ኢንፋንት ማለት ነው ያሉ ችግሮችን ልናክም የምንችልበት ላይክ አልጎሪዝም አይነት ነው። አብዛኛው በዩኒሴፍ እና በደብሊውኤችኦ ነው ስታብሊሽ የተደረገው። ስለዚህ እሱ ያስቀመጠው አንደር 5 ያሉ ህፃናቶችን የምናከምበት አይኤምኤንሲአይ ይባላል። ፎርም ነው፣ እሱን እየተከተል ማከም ነው። ስለዚህ እሱን ክላሲፋይድ የሚያደርጋቸው አንዳንድ ጊዜ ይሄ አይኤምኤንሲአይ እና በሲስተም የተማራችሁት አንዳንድ ጊዜ ሲጋጭባቸው ይታያል ወይም ሲጋጭብን ይታያል። ስለዚህ አኮርዲንግ ቱ አይኤምኤንሲአይ ክላሲፊኬሽን 58 ብሪዚንግ ፐር ሚኒት እና ቼስት ኢንዶሪንግ አለው፣ ዲፊካልት ኦፍ ብሪዚንግም አለው። ሶ ዊች ፋስት ኮሬክት ክላሲፊኬሽን አኮርዲንግ ቱ አይኤምኤንሲአይ ኖ ኒሞኒያ ነው። ኒሞኒያ ሲቪር ኒሞኒያ ቬሪ ሲቪር ዲዚዝ ነው። ስለዚህ መጀመሪያ ይሄ ኖ ኒሞኒያ ኤክስክሉድ ፎር ዚስ ሳይን ሲምፕተም ማለት ነው። ኒሞኒያ ስንል ደግሞ ይሄ ኖርማል ካራክተሪስቲክ ነው። ሲቪር ኒሞኒያን ካታጎራይዝ ያደረገው ከ50 ብሪዝ ፐር ሚኒት እና ቼስት ኢንዶሪንግ ካላቸው ኦልዌይስ ኢንዲኬት ኦፍ ሲቪር ኢልነስ ወይም ደግሞ ሲቪር ኒሞኒያ ብሎ ክላሲፋይ ያደርጋል። ምክንያቱም ይሄ ቼስት ኢንዶሪንግ ማለት ዳትስ ዳንጀር ሳይን ነው የሚባሉት። ዳንጀር ሳይን ነው በአይኤምኤንሲአይ ክላሲፊኬሽን። ቸስታቸው ወይም ደግሞ ከደረታቸው ዲያፍራም ወረድ ብሎ ስርጉድ የሚል ነገር ካላቸው እሱ ምንድን ነው የሚያሳየው? ቸስት ኢንዶሪንግ እንለዋለን። ያ ምንድን የሚያሳየው ዳንጀር ሳይን። ስለዚህ
ከዚህ ውስጥ ክላሲፋይ ሲደረገው ሲቪር፣ ምክንያቱም ብሪዚንጉ ከ50 በላይ ከሆነ ዛት ክላሲፋይድ የሚያደርገው አይሚኒሳይ ሲቪር ኒሞኒያ ነው። መልሳችን ሲ ይሆናል ማለት ነው። ኩዌሽን ነምበር 11 ሳስ 4 months old babies is unable to feed 4 months baby are unable to feed that has fast breathing አለው and lethargic ነው that should be nurse do first start oral antibiotic refer urgent hospital after giving referral antibiotics and wait for monitoring start IV fluid። ስለዚህ አሁን ምን አለው ማለት unable to feed is the danger sign has fast breathing አለው is a danger sign is lethargic ነው and so ነርስ ማድረግ ያለበት ኦራል አንቲባዮቲክስ አይወስድም unable to feed እያለ መልሱ ነገረን እኮ ከላይ ስታርት አንቲባዮቲክስ ለመስጠት ኦራል አንቲባዮቲክስ መዋጥ አለበት። ሁለተኛ አራት ወር የሞላው መዋጥም አይችልም። ይሄም አይሆንም መልሳቸው። ወይት ሞኒተር ወይት ማድረግ የለብንም። እንደዚህ አይነቶቹን አርጀንትሊ ሪፈር መደረግ አለባቸው። ስታርት አይቪ ፍሉድ ሊያስፈልጋቸው ይችላል፣ ግን አንደርላይን ኮዙን እየለየን መሄድ አለብን። ሪፈር አርጀንትሊ ሆስፒታል አፍተር ጊቪንግ ኦፍ ፕሪ ሪፈራል አንቲባዮቲክስ ፕሪ ሪፈራል አንቲባዮቲክሶችን እንሰጣቸዋለን። ከዛ ግን አርጀንትሊ ሪፈር መደረግ አለባቸው። እርግጥ እዚሁ ላይ ለምሳሌ ሪፈር ብሎ ዊዝ አንቲባዮቲክስ ኤንድ ፍሉድስ ብንዝል ችግር የለውም። ቫይታል ሳይናቸውን ቼክ ካደረግን በኋላ አይቪ ፍሉድም እየሰጠን ቶሎ ወደ ሕክምና ተቋማት ወደ ተሻለ ሕክምና ተቋማት እንዲሄድ እናደርጋለን ማለት ነው። ስለዚህ መልሳችን ቢ ይሆናል ማለት ነው። which the following is danger sign of according to IMNISI በቅድም እንዳልኳቸው IMNISI ኢንተግሬትድ ማኔጅመንት ኦፍ ኒዮናታል ኤንድ ቻይልድሁድ ኢልነስ የሚባሉት በእነሱ መሰረት ዳንጀር ሳይን ማለት ምን ማለት ነው? አኮርዲንግ ቱ ዛት IMNISI ማይልድ ፌቨር ኖት ፊዲንግ አት ኦል ስኪን ራሽ ረኒኖዝ። እነዚህ ማይልድ ፌቨር ስኪን ራሽ ረኒኖዝ አብዛኞቹ ረኒኖዝ አንዳንድ ጊዜ ከዳንጀሮች ጋር ሳይኖች ጋር ሊመጣ ይችላል። ነገር ግን ዳንጀር ሳይን የምንለው ከሁሉም በላይ ኖት ፊድ አት ኦል በሁሉም ሰዓት መመገብ ወይም ደግሞ መጸዳዳት የማይችሉ ከሆነ ይሄኛው አንደኛው ዳንጀር ሳይን ነው ተብሎ ይታሰባል። በመቼ ዱሪንግ IMNISI። በሌሎችም እርግጥ መመገብ ወይም ፊድ አለማድረግ ወይም ሰክ አለማድረግ ኢዝ ዳንጀር ሳይን ነው ለህፃናቶች ማለት ነው። ይህን ይመስላል ጥያቄ። ስለዚህ መልሳችን ቢ ነው። ዛሬ ያዘጋጀሁላችሁ ጥያቄዎች እነዚህን ይመስላሉ። ስለተከታተላችሁ በጣም እናመሰግናለሁ። ሁሌ እንደምላችሁ ሰብስክራይብ አድርጉ። ቱጌዘር ሁልጊዜ ቱጌዘር የምንለው ምንድነው? እኛ ሞቲቬት እንድንሆን። አንዳንዴ ሰዎች ይሰሩና ሞቲቬት እንዳይሆኑ የሚያደርጋቸው ከሚያገኙት አውትካም ነው። ሰዎች ብዙ ያዩታል፣ ነገር ግን እንዳልኳችሁ ሰብስክራይብ አያደርጉም። የዩቲዩብ አልጎሪዝም የሚያሳየን ከሚያየው ይልቅ ሰብስክራይብ ካረገው ይልቅ ሰብስክራይብ ሳያደርግ የሚያዩ ይበዛል ነው ያሳያል አልጎሪዝሙ። ስለዚህ ይሄ ማለት ምንም የሚያስወጣ ነገር የለም። ሰብስክራይብ አድርጉ። ሰብስክራይብ በማድረጋችሁ እኛ ጋር የተለየ እንትን ይሆናል ማለት አይደለም፣ የጠቅም ያመጣል አይደለም። ነገር ግን በብዙ የመዳረስ እድል አለው፣ ሌሎችም የመዳረስ እድል አለው ነው ቁም ነገሩ። እንደዛ ነው። ስለዚህ ቱጌዘር ዊ አቺቭ ሞር ምንም ቢሆን ኤሌክትሪክ ትንሽዬ ድሮፕ ጠብ አድርጌላችሁ ሊሆን ይችላል። አሁን ይሄን ቪዲዮን ስንሰራ ብዙ ስራችንን ትተን ነው አይደለ? ስለዚህ ለእናንተ ትንሽ ነገር ቫልዩ ሊሰጣችሁ ይችላል። ትንሽ እንግዲህ እንደየስታተሳችሁ ማለት ነው። የሰው ስታተስ ይለያያል። ከዚህ በላይ ቪዲዮ ማዘጋጀት የሚችሉ ሰዎች ሊኖሩ ይችላሉ። ስለዚህ ለእናንተ አንዲት ነገር ሲግኒፊካንት የሆነ ነገር ቫልዩ ካመጣ ሰው ዋይኖት ሰብስክራይብ የማይደረገው ለምንድን ነው? ላይክ የማይደረገው? ኢትዮጵያ ውስጥ ይሄ በሶሻል ሚዲያው የሚሳተፉ አክቲቭ ቢያንስ 15-20 ሚሊዮን አሉ ቢባል እንኳን አሲዩም ነው፣ ወይም ደግሞ ገስ እያረኩ ነው 40 ሚሊዮን የሚሆነው ስማርትፎን አለው ተብሎ ይታሰባል። እንግዲህ 20 ሚሊዮኑ ወይም ደግሞ 15 ሚሊዮኑ ሶሻል ሚዲያ ላይ ቢንቀሳቀስ ዩቲዩብ ቢከታተል፣ ቲክቶክ ቢከታተል፣ ሌሎችን ቢከታተል አንድ ሰው 200-300 ሺህ መግባት ያን ያክል የሚያስቸግር ነገር አይደለም ማለት ነው። እና ግን ምንድነው ሰዎች የሚፈልጓትን ነገር ካገኙ በኋላ ላይክም ኮሜንትም ሳናደርግ ይሄ ልምድም ሆኖ ከክፋት ብቻ ልምንቆጥረው ልምዳችንም ስላደረግነው ነው። እናመሰግናለን።